የእግዚአብሔር ጸጋ ከእናንተ ጋር ይሁን። የተወደዳችሁ ቅዱሳን ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እንደሚታወቀው እንግዲህ ቤተክርስቲያናችን ዓመታዊ የሆነ ማዕድን የማጋራት ፕሮግራም አላት። በዚህ ፕሮግራም ላይ ደግሞ በየዓመቱ ቤተክርስቲያናችን ካለችበት ንፋስ ስልክ ላፍቶ ወረዳ 12 አስተዳደር ጋር በመተባበር አቅመ ደካማ የሆኑ ችግረኛ የሆኑ ሰዎችን የምናገዝበት የምንረዳበት ማዕድን የምናካፍልበት ልዩ ፕሮግራም አለን። ከበዓሉ ቀደም ብለን እጃችን ላይ እንዳለው ደግሞ ሼር የምናረግበት ያለንን ነገር ደግሞ ለሰዎች የምናካፍልበት ልዩ ፕሮግራም አለ። እንደሚታወቀው ቤተክርስቲያናችን አቅራቢያ ያሉ ከፒያሳ ከካሳንቺስ ከልዩ ልዩ ቦታ ደግሞ በልማት ምክንያት የተነሱ ወዳጆች አሉ። አቅመ ደካሞች በተለያየ መንገድ ግራ የተጋቡ ብዙ አይነት ስራ የሌላቸው ጧሪ ያጡ ብዙ ሰዎች አሉና እነዚህን ሰዎች ደግሞ ምናልባት በየወሩ ባንችል በአመት ደግሞ አንድ ጊዜ የትንሣኤን በዓል ምክንያት በማድረግ በዓላትን ምክንያት በማድረግ የምናግዝበት ፕሮግራም አለ። ይህም ፕሮግራም አብራችሁን ብትካፈሉ ለ100 ሰዎች ዘይት እንደዚሁ ደግሞ ዱቄት፣ እንቁላል፣ ዶሮ ልዩ ልዩ አይነት ለበዓሉ የሚያስፈልገውን ነገር ለማድረግ አስበናል። እንደ ቤተክርስቲያን ይህን ለማድረግ 100 ሰዎችን እንፈልጋለን። 100 ሰዎች አንዳንድ ሺህ ብር ደግሞ ቢሰጡን የተወሰኑ ሰዎችን ማገዝ እንችላለን ካሉ ቅዱሳን ጋር በመደራጀት ማለት ነው። ይህንን በየዓመቱ ቤተክርስቲያን ታደርጋለች። ይህን ፕሮግራም ደግሞ በዚህ ዓመት አብራችሁን እንድትሆኑ በጌታ ፍቅር ጋብዛችኋለሁ ማለት ነው። ስለዚህ የተወደዳችሁ ቅዱሳን በዓለም ዙሪያ ሁሉ ያላችሁ በቤተክርስቲያናችን አካውንት ላይ እነዚህን ሰዎች አብራችሁን እንድታግዙ በጌታ ፍቅር ጋብዛችኋለን ማለት ነው። በዚህ ባለን 10 ቀን ውስጥ እጃችሁን ለመልካም ነገር አብራችሁ እንድታበረቱ ምናልባት በማቴሪያል ባለፈው ዓመት ማቴሪያል ያመጡልን ሰዎች ነበሩ፣ ዱቄት ያመጡልን ሰዎች ነበሩ። ልክ እንደዚህ ደግሞ ማገዝ የምትፈልጉ ሰዎች በዱቄት ዶሮ እርባታ ያላችሁ ሰዎች በዶሮ እንደዚሁ ደግሞ በእንቁላል 100 ሰዎችን እንፈልጋለን። ስለዚህ በዓሉን የኢየሱስ ክርስቶስን አዳኝነት ሰብከን አውጀን ነው ይህንን ስጦታ የምንሰጠው። ስለዚህ ይሄ እድል አለ። በሚታየው ኦፊሻል በሆነው የቤተክርስቲያን አካውንታችን ላይ የምትችሉትን አቅማችሁ የፈቀደውን ነገር ደግሞ ብታረጉ አብረን ተባብረን እናግዛለን ማለት ነው። ይህን ስናደርግ እኛ የመረጥነውን አይደለም እናረገው። ወረዳ 12 የሚሰጠን የተቸገሩ ሰዎች አሉ። ሰሌክት አድርጎ በሱ አይን የሚመጡትን ሰዎች ደግሞ ሰፖርት እናደርጋለን ማለት ነው። ስለዚህ የተወደዳችሁ ቅዱሳን ቅርጹን በጠበቀ መንገድ ደግሞ ዓመቱን ወጥ በሆነ መንገድ ደግሞ እንድናደርግ የእናንተን እገዛ የእናንተን እርዳታ እንፈልጋለን ማለት ነው። በዓሉን በደስታና በሰላም ከኛ ጋር አብረው እንዲያሳልፉ የምትፈልጉ ሰዎች በቤተክርስቲያን አካውንት አንድን ሰው ለማገዝ ምናልባት 1500 ብር ዘይት ቢፈጅ 500 ብር ዱቄት ቢሆን ወደ 2000 ብር አካባቢ ሊጠጋ ይችላል። ግን ከ1000 ብር ጀምሮ የምትችሉትን ሰፖርት እንድታረጉን በጌታ ፍቅር ጋብዛችኋለሁ ማለት ነው። በሚታየው የቤተክርስቲያን አካውንታችን ላይ በማስገባት ሼር እንድታረጉን በጌታ ፍቅር ጋብዛችኋለሁ። ወዳችኋለሁ። ጸጋና ሰላም ይብዛላችሁ። ሻሎም